መተት ያሰራችሁብኝ ሰዎች ፍቱልኝ። መንጃ ፍቃድ ለ36 ጊዜ ወድቄ 2 አመት በሙሉ ስቃይን ማየው ዲግሪ ይመስል መተት ነው ሽገምት። ፍቱልኝ፣ ተፋቱኝ። አረብ አግብተው ባላቸውን ሰምተሻል። አንዷ ደግሞ ትናንትና የሆነ ቤት የምትናገረው ባላቸው ለሽንት ራሱ እቃቸው ልሙጥ ብሎ ነው አሉ የሚተኛው አሉ። ለእሷ ካልሆነ ይቆላሻሉ። የሆነ ጊዜ ዘብሄጄ ንገር እግዚአብሔር ነው የምታውየው። በጣም ጎበዝ ሰራተኛ የነበረ አሜሪካን ሀገር ዶክተር የነበረ በጣም ብዙ ጊዜውን ታውቂያለሽ። ከዛ እዚህ ቤሩት የሚባል ሀገርና ዱባይ መጥቶ እንደዚሁ አቀውሰውት አጨልለውት ሰውየው ዘብር ነው ያለው። በቃ እቃው ሁሉ ጠፍቶ ምናምን እግዚአብሔርን ማጨል ውስጥ እንዲገባ እያደረጓቸው እሷ ጋር ሲመጣ ብቻ እንዲቆም ለሽንት እንኳን ሊሸዱ ሊይዙት ሲሉ እቃቸውን ሙልጭ ብሎ ይጠፋላሉ። ባላቸው ላይ እያሰሩ ቤሩት የምትባሉ እድሜያቸው ያጠረ ወንዶች ላይ እያሰራችሁ የወንዶች እቃ እንዳይቆም ለአንቺ ብቻ እንዲቆም ሌላ ቦታ ሲሄድ ልፍስፍስ ብሎ እምብርቴ ውስጥ ሙቀት እንግዲህ እቃ ውስጥ ያስገባም ብርድ ነው። የቤሩት ሙቀት እንኳን ሊያስገባ እርኩሶች ጠንቋይ ቤት እየሄዳችሁ የባላችሁን እቃ እምብርት ውስጥ እንዲገባ የምታደርጉ አፈር ብሎ አፈር ያስበላችሁ ወንዶቹ በሰሙ ወይ ዘድሩ ሮሚዬ ወንዶቹ አልጋ ላይ በጣም ጎበዝ ሆነው አንድ ያያዋቸውና ከዛ ሄደው እቃቸው ትንጥዬ እንድትሆን ያስደርጓቸዋል። ያችን መቃ ለእነሱ ብቻ እንድትታዘዝ ነው የሚያደርጓቸው። ሲያወሩ እቃቸው ከእነሱ እንዳይሰራ በጾም ምድር እግዚአብሔር አምላክ እንደዚህ እያሉ እንዴት እንጾማለን? ሰርተን መማር አለበት ህዝቡ። እግዚአብሔር አምላክ የወዳችንን ታውቃለህ። በጾም ምድር አላጾምም አሉን እኮ አላጾም አሉ። አሁን ሼሆችም ሁሉም ጸሎት ማድረግ አለባችሁ። የሃይማኖት አባቶችም ጸሎት ማድረግ አለበት። እንግዲህ ሮሚ ምን ያህል ሰይጣን ለተወሰነ ደቂቃ ፓወር እንዳለ የምታውቂ እቃቸው የወንዶቹ እቃ ውስጣቸው ነው የምትወሸቀው። በቃ ሰይጣን እኮ መስጊድ ስልጣን ተሰጥቶታል እኮ ምድር ላይ ስልጣን እኮ ተሰጥቶታል። መላክ ነበር ወዳንተ የመጡትን ሳጥናኤል እሱም አባቶች ነው ያሉ መሰለኝ። አባቶች ምን ይላሉ መሰለሽ? በምሳሌ ሲያስተምሩ ወደ አንተ የመጡትን ወደ እኔ የሚመጡትን አታሰናክልብኝ ብሎታል ፈጣሪ ይላሉ። እነዚህ እንግዲህ ምን ያህል እኔ ሮሚ እናቴ ትሙት በቃ አሁን ቅጥል እያደረጉኝ ያሉ ሴትዮዋ ናቸው። እነዚህ እኚህ ባለጌ ሴትዮ በቃ እኔ ትኩረት ያለው እሳቸው ጋር ነው። እኛ የልጅቷ እናት ይባላሉ። በክብር ይነፉ ብላለች ቤታዮ። እሳቸው እግዚአብሔር መድኃኒዓለም እንደው የፈጠረኝ ንጉስ። ልጅቷ አንቺ ከደረሽ በኋላ ስንት ኢትዮጵያ ውስጥ አዲስ አበባ ላይ ልጅ ሲደርስ እኮ ይሄ የሚያስሩትን ጨሌ የሆነ ጉላንጉል ምናምን አስትተዋል። ብዙ ልጆች አሉ እንዲህ የሚያደርጉ በየሰፈሩ አዲስ አበባ እኮ እናውቃለን። የማይመለከታቸውን በዋነት ባለማወቅ ባለመማር የሚያደርጉትን ማስተው ትችላለች። ለእናቷ ደውላ ከቤሩት ድረስ ለሰው ጠንቋይ ታደርጋለች። እሱን ታይ ሮሚ ሲጀመር ራሱ ማለት ነው ልጅቷ ከቤሩት ኢትዮጵያ ገብታ ነው የመጣችው። እኔ ደግሞ ጥርጣሬ ማንም ምን የሚበል ያንን መድኃኒት አላጠጣዋትም ደፍቻለሁ አለች እንጂ እችን ምስኪን ከርታታ የልጅና ልጅ አሳዳጊ ሱሱን አጠጥተዋታል። አሁን ጸበል ሄዳ እግዚአብሔር ጸበል ሄዳ ሙስሊም ናት። ጸበል ብትሄድ ይሻላል። ሙስሊም ናት። ሙስሊም ናት። ቁርአን ይቀራላት። የእነሱም እኮ ቁርአን አላቸው። ይቀራላት አላቸው እንዴ ዝርያ ሱሱ እኮ በጣም ፍጥጥም ያለች ምርጥዬ ልጅ ነበረች። ማርያምን አላውቃትም። ለመጀመሪያ ጊዜ ነው ያየኋት። አቡ ቤት ተቆርጦ በጣም እንትኖች ነበረች። እዚህ ቲክቶክ ራሱ ባየሻት ደግሞ ማለት ነው ልንገርሽ፣ እቃቸውን ደግሞ የሚያሳንሱት እኮ ድፍረታት የአበሾቹን መስሎች ነው የአረቦቹን እኮ በዛ ያሉትን የአረቦቹን እቃ እኮ ነው። የእኛዎቹን እኮ አይደለም የሚያሳንሱት ይመስለኛል። የእኛዎቹን ማሳነስ አይችሉም። እና አብዛኞቹ እኮ አረቦች ናቸው። የሌላ እኔ ዝርያ ማርያምን አላየውም ምንም፣ ግን የተቆራረጠውን እያየው እየተገረምኩ ነው። ጌታ እቃቸውን የአረቦቹን እቃ በአረብኛ ነግረን አረቦች እንዲነቁ ማለት እኔ አረብኛ አልችልም። አረቦቹ አላህ ይድረስላቸው እንጂ እቃቸውን ብንብርታቸው ከምን ተነስቼ እንዳልኩሽ ላሰማሽ ሳሪ፣ ከምን ተነስቼ እንዳልኳችሁ ስሙ አሰብ ጉድ ነው። የሰው ልጅ እንዴት ይዋሻል? ወደ ውስጥ ሌላ ልጅ እያለ ተረጋጊ። ነፃናት አለቻት። ክርስቲያን ነበርኩኝ። ትዳር ሲይዝ ገባ አይደለ? ትዳር ሲይዝ ሰለምኩለት። መስለም አለብሽ ወይ እሱ መስለም አለበት ወይ እሷ ክርስቲያን መሆን አለባት። አንድ ቤት ውስጥ ትዳር አለ። ኒካም በዛም 80 በዚህም ኒካ አይበቃም። በሁለቱም በኩል አይሆንም። ሁለት ሃይማኖት እያመለክ መኖር አትችልም። ይሄ ነው እንዴት ትችላለህ? ለትንሹ ጠንቋይ ትልቁ አጋንንት ጋር ነው የሄዱት። በራሱ አጋንንት ናቸው። ስለዚህ አሁን አንቺ ዛሬ የተፈጠረብሽ ነገር ትላንት ለትንሹ ጠንቋይ ትልቁ አጋንንት ጋር ሄዳችሁ ፍትህ የለም። እና እኔ የኔ ሀሳብ ጆከር ምን መሰለህ፣ ትልቁ ችግር መጨረሻ ላይ አቢባ ያደረገችው ጠንቋይዋን ራሔልን አንቺ ነፃ ነሽ አለቻት። ይህ ማለት አቢባ ባዕድ አምልኮ ናት ማለት ነው።
እንዴት ወደ ጠንቋይ ቆይ ትላንት ቆይ ልጠይቃት። ትላንት በምንድን ነው የተስማማችሁት አንቺ እና እሷ? እኔ ወዲያውኑ ነቅዬ ወጣሁት። ለምን ወጣሽ አንቺ? አንተ የሆነ በቃ ያስሯት አልቻሉም። ምንም ነገር የሚገርም ነገር እሷ ልታወራ ስትል ሚዩት የተደረገች ከዛ መጨረሻ ላይ ነቅሎ አስወጣት። ይህ ሁሉ ድራማ የሚካሄደው ማለት ነው። ይህ ሁሉ ድራማ ለምን ገነት ፀጉር ቤት ከፈተች? ለምን ሰራች? ለምን እዛ ላይ አትድረሽ። ወደ እሱ ልመጣልሽ ነው። ወደ እሱ ልመጣ የትላንትን ጉዳይ ነች። እሺ ከዛ ይሄን አልሻት። እዛ ሀቢባ ቤት ገብተን እናጋልጥ አለችሽ። አዎ ይዣት ሄጃለሁ። ሀቢባ ቤት ገቡ እነሱ። ሀቢባ ቤት ገባች፣ ጠራሻት። ጠራችሽ፣ ሄድሽ እና ሀቢባ ቤት ስገቡ ለእሷ ነው ለሪች ነው? ሪች ናት ሁላችንም ጠንቋይ ቤት የወሰደችው። እሷ ምን ተባለች? ባለጌ ነች ተባለች? ጥፋተኛ ነች ተባለች? ነፃ ወጣች። ጠንቋይ ቤት ይዛ የምትሄድ ሴት እንዴት ነው እሷ ነፃ ናት? ገነት ናት አስደብዳቢ፣ ገነት ናት አስገዳይ፣ ገነት ናት ጠንቋይ ተባለችው ማለት ነው። ጥያቄ አለኝ ጆከር፣ እኔ ለአንተ ልጠይቅህ። አንተ እኔ የማላውቀውን ነገር ካሳየኝ አንተ ነህ ተጠያቂ ወይስ እኔ ያየሁት ሰው ነኝ ተጠያቂ መሆን ያለብን? ተጠያቂ ወሳጅ ነው እንጂ ሁለተኛ ነገር። ስለዚህ አሁን አንቺ የምትይው ዋናዋ ጥንቁልናዋ ጠንቋዩን የምታውቃት ሪች ነች። እውነት ነው። አዎ ጃፒ፣ እኔ እኮ የኔ አሁን ጥያቄ እኮ ጃፒ፣ እዚህ ቲክታክ ላይ ያለው ማህበረሰብ በስልክ እየወሰደች ገንዘብ እየተቀበለ እንዳለ አስጠንቁላለች። ሪች የምትባለው ሴትዮ ሪች የምትባለው ሲኒ ይዛ እየገለበጠች አውቃ በውስጥ አናግሩኝ ትላለች። በውስጥ በኩል ሚስጥር ነው። ሀቢባ ምን አለች ቅድም እየሰማኋት? የሶስት ሰው ቮይስ ድሌት አድርጋችሁታል። እኔ አውጥቻ አሳልፍ ያልሰጥባችሁም ወደ ውጭ እኔ እንደናንተ አይደለሁም አለች። ይሄንን ስትል በጆሮዬ ነው የሰማኋት። ሀቢባ ወላሂ ሀቢባም ትሄዳለች ነው የምትለው እንዴ? ምንድን ነው የምታወራ? ሶስት ሰዎች ቮይስ ያደረጋችሁልኝ ከዚህ በፊት ደንግጣችሁ ስለዚህ ነገር ሲነሳ ድሌት አድርጋችኋል፣ እያየሁት ነው አሁን አለች። ፀጉር ቤቷን መቼ ነው የከፈሻት ገንዬ? እኔ 5 ወር ይሆነኛል፣ 4 ወር 5 ወር ይሆነኛል። ከሱሱ በኋላ ነው ፀጉር ቤቷን የከፈሽው? ስለዚህ ወደ ሚዲያ ከመምጣትሽ በፊት ባልሽ ምንድን ነው? እንዴ ከሚዲያ በፊት እዚህ አዳምጪ፣ እኛ እናውቃለን። አሁን አዳምጪ። ባልሽ ምንድን ነው? ሌላ ዜጋ ነው? የሀገር ዜጋ ነው። ጥሩ ኑሮ ነው የምትኖሪው? እኔ አልሐምዱሊላህ ሁሉም ነገር ተሟልቶልኝ ነው የምኖረው። ምን እንደቀልብኝ ነው። አሁን የከፈሽው ከሷ የተሻለ ፀጉር ቤት ነው የከፈሽው? እኔ ባሌ ይኸውልህ ማሀታ አለው፣ የቤንዚን መኪና መሸጫ አለው፣ ማዳ አለው። ገባርለ በቂ ነው። ጀለስሽን የደከላት ምስክሯን አሁን የዛሬዋ ምስክር ከባሏ ጋር እኔ ባሌ ኮምፕሌክስ ነው ማለት የመሰከረች ባሏ ነዋ። ታርቀው ነዋ። ጃፒ ታርቃችሁ ነው። ምንም ችግር የለውም። መዘሞት በይቅርታ ይታለፋል። አንድ ነገር ይዛት ሄድ ባሌ ኖርማል ነው እሱማ። አሁን ጃፒ ምን ላይ መሰለህ ይሄ ችግር ይመጣል። እች ልጅ የተሻለ ፀጉር ቤት ከፍታለች። ወደ ሚዲያ ከመምጣቷ በፊት ሴራ ተቀነባብሮ ስሟ መጥፋት አለበት። ሚዲያ ላይ ሽጣ እንዳትጠቀም እሷን ለማጥቃት ነው ይሄ ሁሉ። አሁን እኔ የገባኝ ገነትንና ሱሱን የስራ ሰዎች ናቸው። እዚህ መካከል ላይ ራሂል የምትባለው ጠንቋይና አስጠንቋይ ናት ያጋጨቻቸው ከሀቢባ ጋር ተባብራ። የጠንቋይዋን አንዴ አልቆ ቮይሱ ደግሞት ከመጀመሪያ ጀምሮ ስሟት እኮ መርሐባ ራሂል ማለት ሰላም ነው። ራሂል እንዴት ነሽ? ማ ጠንቋይዋ ለራሂል ቮይስ የላከችው ሁለተኛውን ቮይስ ከአብል ማከፊ ቮይስ ታኒ ማለት ራሄል በተከታታይ 2 ቮይስ ልካ ለጠንቋይዋ። ሁለተኛውን ቮይስ ከመስማቴ በፊት ለአንደኛው ቮይስ መልስ ልስጥሽ ነው። አብል ማከፊ ቮይስ ታኒ ማለት ሁለተኛውን ሳልሰማው ለመጀመሪያው ቮይስ መልስ ልስጥሽ መጀመሪያ ብላ መልስ ልስጥቻት ባህር ውስጥ ጣለችው። ራሄል ቮይሱ ላይ እንትና ማናት ስሟ ገነት ባህር ሄደው አውቃ ሶፍት ጥላ እንትኑ መተቱን ይዛው ራሄል ደግሞ ሄዳ ለጠንቋይ አቃጠረች። የመተትሽላትን እኮ ወስዳ ባህር ጣለችው ብላ አቃጠረች። ስታቃጠር አረቧ ጠንቋይዋ መልስ እየሰጠች ነው። ما في شيء انا صاري عندي ما في شيء ሳሪ እንዴ ሳሪ ምንድነው? ነጁ በልብናና አረብኛ ሳሪ ምንድነው? እንዴ ማለት እኔ ጋር ምንም ማለት ነው። ምን ሳሪ ነው? ማፊሽ የተፈጠረ ነገር የለም። ሳይር እንዴ
ኦኬ በኻሊጅኛ ሳይር ነው። እሺ ማፊሽ ሳይር እንዴ እኔ ጋር ምንም የተፈጠረ ነገር የለም ማለት ነው። እሺ ስሙ الشيطان لكن خليها تروح تشتغل مع الشيطان እንደዛ ከሆነ ሄዳ ከሰይጣን ጋር ትስራ اتجي لعندي خلص እኔ ጋር እንዳትመጣ ሁለተኛ اتجي لعندي ايه خلص በቃ الي لما تجي خلص ንገሪያት እንዳትመጣ ሁለተኛ ما تشتغل عندي እኔ ጋር አትሰራም ከዚህ በኋላ ከኔ ጋር አትሰራም خلاص هلا بمحيها هيدا አሁን ይሄንን እደልተዋለሁ አጠፋዋለሁ በመሂ اوكي ما بقى اوكي تجي ما بقى تجي እንዳትመጣ ሁለተኛ طيب ليش هي من يومين قالت لي بلش ለምን እሷ ከሁለት ቀን በፊት ሌላ መተት ስሪልኝ ብላ አዘዘችኝ قليلي واحد ለምን ስሪልኝ አለችኝ قالت لي اعملي لي ليلة تدفعني مصاري ለምንድን ነው ብር ወጪ የምታስወጣኝ ለሷ መተቱን ለመስራት እንደዛ ከሆነ ወጪ اللي اعملي لي بس አንቺ የምትይው እውነት ከሆነ ለምንድን ነው ገንዘቤን አውጥቼ ሁለተኛ መተት እንድሰራላት የጠየቀችኝ قالت لي اعملي لي فيك تقولي لي بعدين ليش ለምን አለችኝ ልትነግሪኝ ትችያለሽ ለምን እንዳዘዘችኝ ሁለተኛ ኦርደር كيني مش هي عم تحكيني ما عم بتقولي لي ما في حدا معها ليه ما هي عم تحكيني እንደዛ ማንም አብሯት የለም ካለሽ ለምን ራሱ አታናግረኝም ጠንቋይ የምታወራት ገነት ብቻዋን ስትሆን ነው አቡዬ እያት ነበረ እንደው ያን ፌክ አካውንት ለምን አጣፋሽ በእናትሽ ጓደኛዬን አድርገን እንመለከላት ነበር ወደሷል ልክ ስለ ፌክ አካውንቱ ስታወራ ቀስ ብላ ለምን ፌክ አካውንቱን ደለችው ባትደልችው ኖሮ እኮ በሱ ፌክ አካውንት ሜንሽን አድርገን ፖስተው ነበረ ስለዚህ ፌክ አካውንት እውነት ነው ማለት ነው መተቱን ገነት ብትሆን የሚያደረገችው የሱሱን ባል ደግሞ የሱሱ ባል ገርል ፍሬንድ ነኝ ብላ ደግሞ ምታወራት የነበረችው ፍሬና ሪች ናቸው ማለት ነው ይሄው ፍሬ በፌክ አካውንት ባልሽ ነን የባልሽ ገርል ፍሬንድ ነኝ ብላ ታወራሽ ነበር አብረን ቁጭ ብለን ብላት ራሄል በፍጹም ብላ ነበረ ይሄው ፍሬ ደግሞ አወጣችሁ ማስረጃውን አወጣችሁ ትሪፕል ጋይስ ሊወስዱብና 12 ዊናችንን ትሪፕል እንዳይወሰድ 12 ዊናችን ታታለች ግን ወይላቴ ትችላለች እንዲያለቻት እዛው ሀቢባሽን ወደጂ የውሻ ዘር አይደለችም እንቁርቲ ነው እሺ እና እኔ የውሻ ዘር ነኝ ማለት ነው እንቁርቲ የውሻ ዘር አይደለችም ማለት አየሻት ራሄል አየሻት ወዳጅ መስላ መጣችሽ አየሽ እኔ የውሻ ዘር ነኝ እሺ እንቁርቲ የውሻ ዘር አይደለችም እዛው ሀቢባሽን ወደጂ ማለት ሀቢባ የውሻ ዘር ናት ማለት ነው ጠብቂ ኦ ማለት አራኒ ሚያለው እናንተም ሚያለው የትም ላልሄድ እንደዚህ አይነት ቦታ አልሄድም ውሸት ነው አይችሉም እንደውም አይችሉም ውሸት ነው ምንም የሚሰሩት ነገር ውሸት ነው ያው አንቺ እዛ ሄደን አሰራን አንቺ መልጅ ተለያየች አይሰራም እንደዚህ አይነት ነገር ጓዴ ይሄኔ ቲክቶክ ላይ እየዋሻቸው አይደለ ጊፍት የሚሰጡኝ እንግዲህ እኔ ታጥኛለሽ ውሸት አጋጣሚ የሚገጥምላቸውን ነገር ነው የሚነግሩንና ምናምናቸው እንጂ ውሸት ነው እባክሽ እንደዚህ አይነት ቦታ አልሄድም ከሄድኩ ከአንቺ ጋር ለመደብ ደግሞ ነገሩ ስንት ቀን ከሷ ጋር 3 ቀን ነው ሲል አላረክተ ያበናች በክት እሺ እንዴት እንዳስጣላችን እግዚአብሔር መስዋም በቃ ብትመጣ ብሬ ብዙር እንዴት ቲሸርት ጀርባዬ እኔ እየበሰበሰ ምን ነው ቤቴም ቁጭ ብዬ አልቻልኩትም ሙቀቱን በእናትሽ እና ሀሳብሽን ሰብስቢ ጓደኛ ሰላይ ለማንም ሳያቃሪት ነው በቃ አበሬሽ ያው ጓደኛዬ ኤሊን አሪፍ ነው ሀሳቡ እሱ ይይሻለው እሱ ይከፍላል የቤት ኪራይ ብቻ እስቲ እሱ ይከፍላል የቤት ኪራይ ማን ነው ባሏን ቆይ እንትና ማለት ነው እንደገና እየተደበደብኩ ነው ፈልግሻለሁ በኋላ ደውይልኝ ኩዊ እየተደበደብኩ ነው ደውይልኝ እሺ በይ በኮሜንት እሺ በይ ላበላብ የምትሆነው ምን ስትሆን ነው ሀቢባ ላበላብ በጠንቋይ ቤት በመመላለስ ነው ማሪ በእግሯ ነው የምትሄደው ጠንቋይ ቤት የጠንቋይ አውቶቢስ ነኝ አላለችም ህዝቡን ይዛ ጠንቋይ ቤት ስትመላለስ ላበላ በሆነ ቲሸርቴ ነው እያለች ያለችው ግን ህዝቡን እየዋሻሁት ነው ጊፍት የሚሰጠኝ ታውቂያለሽ አይደል የፍሬ ቦይፍሬንድ ላይ ፍሬን እንዳይተዋት ያስመትቱበታል አብረው ሄደው ግን መተቱ ስላልሰራ ፍሬን ተዋት ልጁ በቃኝ ብሎ ሄደ ከዛ አየሽ መተቱ ውሸት ነው ማለት ነው መተቱ አይሰራም ማለት ነው ምክንያቱም ይሄው አሰርተንበትም ቦይፍሬንድሽ ተወሽ እኮ ነው የምትላት ቦይስ ላይ ለፍሬ
ፍሬ ግን ይኸው አወጣችባት። እሷ ግን ፌክ አካውንት የሚባል ነገር የለንም ብላ ነበረ። የሱሱን ባል ሱሱን እና ባሏን ለመለያየት የሱሱ እኔ የሁላችሁ ምን ብላ ነበር የምታወራት? እኔ የባልሽ ቦይፍሬንድ ጓደኛ ነኝ፣ የባልሽ ገርል ፍሬንድ ጓደኛ ነኝ እና ባልሽና ገርል ፍሬንዱ ሲገናኙ ፎቶ አንስቼ ይልክልሻለሁ። እዛው አብረን ስንሆን አንቺ ራሱ እንድትደዊ ያደርግሻለሁ። ሰዓቱን ልክ የሚገናኙበትን እኔና እሷ አብረን ስለምንኖር ነው የምትለው። ነጁ ታውራ። እሺ ታውራ ነጁ። እዛ ቮይሱ ላይ ሲለቀቅ ተጽፎ የተፖሰተበት ነገር አለ። ለሌላም ሰው የታሰበ ነገር አለ ማለት ሌላም ሰው ላይ እንደዚህ አይነት ነገር ሊደረግ የታሰበበት ሰው አለ ተብሏል። ኦኬ እኔ ደግሞ የትላንትናው ማታ የተፈጠረው ነገር አለ። ዛሬ ደግሞ ይሄ ሪከርድ ሲወጣ ለሌላም ለሶስተኛ ወይ ለአራተኛ ሰው የታሰበ ነገር አለ በሚል የሆነች ልጅ ይኸውልሻው ከዛሬ ከ3 ወር በፊት ነው ከ4 ወር በፊት አላቃትም። ቲክቶክ ላይ ነው የምንተዋወቀው። እዚህ ሀገር ነበረች፣ አሁን ግን ኢትዮጵያ ናት። ኦኬ ቲክቶክ ላይ ታወራኝና ቁጥርሽን ላስገባት አንዴ። ነጅዬ ይቅርታ ከጎንሽ ትግባ ፍሬ። እኔ ልውጣ፣ በቃ እኔ ልውጣ። እሺ ዜድዬ ፍሬም ሳዋት ከመውጣቴ በፊት እኔ ፈዝጃለሁ። ሀቡ እንዳታስወጭኝ፣ ራሴ ፈዝጃለሁ። ጌም መጫወት ትቻለሁ፣ ተደርጎብኛል። እኔም ዜድን ጸበሉ ሰዷት። ቤሩት ያላችሁ ህዝቦች ተደርጎብኛል። እኔ ፈዝጃለሁ። ፈዝጄ ጌም ልጫወት ስገባ ውጪ ነው የሚለኝ። ውጪ ከቤትሽ ውጪ፣ ሂጂ ኳስ ጌም እንዳትጫወች። በቃ ይሄ ነው። ይኸው ኳስ እያየሁ ነው አሁን። ዮኒ ማኛ ላይ አስመትታችሁበት ከአንዱ ሃይማኖት ወደ አንዱ ሃይማኖት ከአንዱ ሃይማኖት ወደ አንዱ ሃይማኖት እንዲዘልቅ የምታደርጉት ቤሩቶች ዮኒ ማኛ ላይ ራሱ በፎቶ አስመትታችሁበት ነው። ፎቶ ከዚህ ሃይማኖት ገብቶ አመት ሳይሞላው ስንቱ ሰው ተወዳድሮ አመት ሳይሞላው ዘሎ አንዱ ሃይማኖት ከአንዱ ሃይማኖት 3 ሃይማኖት ለጤናው ቀየረ። አስመትታችሁበት። እኛ አዲስ አበባ ልጆች ላይ ምድረሰ ገጤ ተሰብስበ አስመትተህብን ነው። አስመትታችሁብን።